በአዲስ አበባ የቅዱስ ገብርኤል ቤተክርስቲያንን ለማሳደስ የእግር ጉዞ ተደረገ። የካቲት 29 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የቅዱስ ገብርኤል ቁምስና ቤተክርስቲያንን ለማሳደስ የእግር ጉዞ ተደረገ። የእግር ጉዞ በጉሌሌ ከሚገኘው የቅዱስ ገብርኤል ቤተክርስቲያን ፒያሳ ልደታ ማርያም ካቴድራል ድረስ ነው የተደረገው። የእግር ጉዞ የቁምስናውን ጨምሮ ሌሎች ምዕመናንና ካህናት ተሳትፈዋል። የቅዱስ ገብርኤል ቤተክርስቲያንን ለማሳደስ ቁምስናው ከዚህ በፊት የባዛር መርሃ ግብር አዘጋጅቶ የነበረ መሆኑ ይታወሳል። ከዚህም በኋላ ሌሎች መርሃ ግብሮችን ለማድረግ መታቀዱን የንግደቱ ተሳታፊዎች ገልጸውልናል። በመቁጠሪያ ጸሎት፣ በዝማሬና በመስቀል መንገድ የተካሄደው የእግር ጉዞ ተሳታፊዎች ካቶሊካውያንና መልካም ፈቃድ ያላቸው ሁሉ በቤተክርስቲያኑ እድሳት ትብብር እንዲያደርጉ ጥሪያቸውን አቅርበዋል። ከተመሰረተ 60ኛ ዓመት የሞላው የቅዱስ ገብርኤል ቁምስና ቤተክርስቲያን ለማሳደስ የተደረገው የእግር ጉዞ በአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ተባርኮ በመጀመር በሀገረ ስብከቱ ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የእንኳን ደህና መጣችሁ ቡራኬ ተጠናቋል።